በዛ ሰዓት መላእክት አይሞቱ ሰይጣንን ጨምሮ ጌታ ኢየሱስ ክርስቶስ ከሁሉም ይልቃል። ሁሉ ከጌታ ኢየሱስ ክርስቶስ በታች ነው። በፍጹም ሰውነቱ ኃጢአት አልባ ነው። ሰው ሆኖ መሬትም ላይ ጌታ ኢየሱስ ክርስቶስ ኢንካርኔት አድርጎ መሬትም ላይ ሲኖር ኃጢአት አልባ ነው፣ ስህተት አልባ ነው። በፍጹም ሰውነቱም ኢየሱስ ከመላእክት ይልቃል። ከመላእክት ጥቂት አሳነስከው የሚለው ክሩሲፊክሽንን እያወራ ስለሆነ ነው። የጌታ የኢየሱስ ክርስቶስን የመስቀል ሞት ኃጢአታችንን ሙሉ በሙሉ በማንነቱ መሻከሙን እያነሳ ሲመጣ ነው። መስቀል ላይ መሞቱን ሲያቀርብ ነው። ከመላእክት ጥቂት አሳነስከው የሚለው የጌታ የኢየሱስ ክርስቶስ ለኃጢአት የተከፈለ ዋጋ እየቀረበ ስለሆነ ሙሉ በሙሉ ጌታ ኢየሱስ ክርስቶስ እኛን ሪፕሬዘንት አደረገን መስቀል ላይ። እኔ ላይ ያለ በደል፣ እኔ ላይ ያለ ኃጢአት ሙሉ በሙሉ ሙልጭ ብሎ ኢየሱስ ላይ ያረፈ። የሰዎችን ኃጢአት ጌታ ኢየሱስ ክርስቶስ ሲወስደው የእግዚአብሔር ቁጣ ኢየሱስ ላይ መጣ። ሰውን ፈጥሮ ሰው ከወደቀበት ቀን ጀምሮ የነበረ የእግዚአብሔር በቀል አለ። ያንን ቁጣዬን እገልጣለሁ፣ አፈሳለሁ ቁጣዬን ይላል። ብሉይ ኪዳን ላይ በድለው ሲመጡ የጠቦት ደም ይደረጋል። የሆነ ደም ሲደረግ እግዚአብሔር ይቅር አይልም። ኃጢአት ተደምስሶ ሳይሆን ተሸፍኖ ነው። እግዚአብሔር ሲመጣ ሰውየውን አያየውም፣ ደሙን ያየዋል። ደሙን አይቶት ይሄዳል። ኒው ቴስታመንት ላይ ተሸፍኖ አይደለም ተወግዶ። እግዚአብሔር እኔ ከማደርገው ነገር ጋር ብቻ ሳይሆን እግዚአብሔር ከምንጩ ጋር ዲል አደረገ። ኃጢአትን እንደ ፐርሰን ገንጥሎ ወሰደ መስቀል ላይ። ኃጢአትን ገደለው። ኃጢአትን ብቻ ሳይሆን በኃጢአት ምክንያት የሚመጣው ሞትን ጭምር። ኢየሱስ ሲሞት ሞትን፣ ቀጥሎ በሞት ላይ ስልጣን ሞትን ተመርኩዞ የሚሰራውን ርግርግ አረገው። ከመላእክት ጥቂት አሳነስከው ማለት ጌታ ኢየሱስ ክርስቶስ ሰው ሆነ ማለት ብቻ ሳይሆን በመስቀል ላይ ኃጢአታችንን ተሸክሞ ቀረበ ማለት። በዛ ሰዓት መላእክት አይሞቱ ሰይጣንን ጨምሮ። ጌታ ኢየሱስ ክርስቶስ ሞትን ወሰደ። ለዘመኑ መጀመሪያ የሌለው የዘላለም አምላክ ነው እሱ። በመስቀል ላይ ኢየሱስ ሞተ፣ ክሩሲፋይድ። የመጨረሻው ሰው ያለበት ቦታ ያ ነው። ኢየሱስ ያንን ቦታ አክሰስ አደረገው፣ ይዞን የሚከብርበት ክብር ውስጥ ሊገባ። ኢየሱስ ጥላውን ለማውጣት ሰማይ ቁጭ ብሎ እወድሃለሁ ማለት አይበቃው። ናውጣ በሚል ቃል አያወጣኝ። የሰራውት ስራ ኢየሱስን ስጋ ማልበስ ብቻ ሳይሆን በመስቀል ላይ መሞት ይጠይቀው ነበር።